አለመስማት ያንቺ ፋንታ ነው። ምን ታሽቀብጫለሽ? አሞኛል። የምሬ ነው። ዛሬ አናታችሁ ነው የምላችሁ። ገብርኤል የምሬ ነው የምላችሁ። በጣም ነው የምሳደባችሁ። ተወኝ ብያለሁ፣ ተወኝ። ካለበለዚያ ግን እያንዳንድሽን ሄድብሻለሁ፣ ሄዳለሁ፣ እሰድባችኋለሁ። አሞኛል። አይገባችሁም እንዴ? የኛ ሰው ክብር አይወድም። የሚያከብረው ሰው አይወድም። እንዴት ነሽ ትለኛለች። እንዴት ደህና አይደለሁም እያልኩኝ እንዴት ነሽ አይከብድም። ሹ እንዴት ነሽ? ደህና አይደለሁም አልኳ። ደህና አይደለሁም ዛሬ አሞኛል አልኩ። እንዴት ነሽ የምትሉኝ እኔ ጤንነት ያሳስባችሁ ነው? ደህና ነኝ እንድላችሁ ፈልጋችሁ ነው? እያመመኝ ለምን ዋሻለሁ? አሞኛል። ሰው እኮ ደህና ነኝ የሚለው እኮ ደህና ሲሆን ነው። ለምን ትዋሻላችሁ? እንደ ወገብሽን እያመመሽ ደህና ነኝ ትያለሽ። አሜን። እግዚአብሔር ይማርሽ ነው የሚባለው። ወለድሽ እንዴ? ምን እንትን የኔ መውለድ ምን ማን ነው? በግ ነዋ በ5 ወር የሚወልደው። እኔ በግ ነኝ? እኔ አይጥ ነኝ ወይስ እኔ ድመት ነኝ? ወይስ እኔ ከሌላ ሰው ላይ ያለው? ወለድሽ እንዴት ትለኛለች እንዴ? እኔ ምለው ማፊ ጤንነት ቀበሮ ነኝ ወይስ ወፍ ነኝ? እኔ ወፍ ዘራሽ። ደሞዛችን እየደረሰ ነው። አስገቢን። ሲደርስ እናወራበታለን። ደሞዝሽ ሳይደርስ እቃ እንዳታዥ። ምን እኔ በርሽ ጋ ቁጭ ብዬ ደሞዝሽን የምጠብቅ እኔ የቤታችሁ ዘበኛ ነኝ? ሺቲ ይፈልጋሉ። ሺቲ ማታ ነው ሺቲ። አሁን ባሌ ፈቶኛል። ባልሽ እንዳሪ ምን አቃጠለው? የኔ ባል ሌላው ትቶ ሄዶ ለምንድን ነው ተቃጥሎ የሚደፋ? አቃጥለሽ ደፍተሽ ላግሹ። ሌላኛው ደግሞ የኔውን አልፈሽ አቃጥለሽ ልደፊው ነው። ሌላኛውን ጨርሰሽ መጣሽ ወደ እኔ ያለፍሽው። እናቴ የአሁኖቹ አይችሉም። እናቴ ድሮ ነበር። አሁን ካገባችሁ ከ30 ዓመት በላይ አግቡ። እንደ አብርሽ እና እንደ ሩታ በዚህ ጋር አንድ ጥፊ በዚህ ጋር አንድ ጥፊ እያጋጨች ነው የምትኖረው። እንዴት አስችሏት ነው? አቤት አቤት አቤት! እኔ እኮ ሕፃን ልጅ ራሱ እኮ እንደዛ አይመታም። ሙቱቱዬ ልለው ነበር እኔማ። ደህና ነሽ ምን አገባ? ደህና ነሽ ምናምን የምትሉ ምን አገባችሁ? እዬ ወድሻለሁ፣ እኔም ወዳችኋለሁ። አብርሽና ሩታ ጋር ቀረ ባልና ሚስት ማናትሪዋ እነሱ ጋር ብቻ ነው ያለው። ባልና ሚስት ማን እየኖረ ያለው? አይንሽ አይ የኔ ያለባብስ ደግሞ ምን ነው እንዴ? እንደ 80 ዓመት ሴትዮ ነው ለብሼ የሚሄደው። እንደ ዘመኑ ሴቶች እንኳን ለብሼ አላቅም። ማፊ ጤንነት ጂኒ ጆንያውን አልብሳችሁ ከዛም በኋላ ባሌ ለመቀማት ነው ሀሳባችሁ። ስማርት እኮ ነኝ እኔ እኮ አስባለሁ። እናንተ ለመቀማት እናንተ የሚያምር ቅንቅን የሚለውን ለብሳችሁ አይወድም እሱ አይወድም ሲጀመር ቅንቅን የምትለው አይወድም። ቅንቅን ያ ይህን ነገር እየሳክ ነው።
እናትክ ብርድስት መሰለህ እንዴ? አንቺ የጎረቤትሽ ብርድስት መሰለሽ እንዴ? እኔም ባልማውስሽ እኔ ወይስ የእድር ሳህን መሰለሽ? እኔ ባልማውስሽ እኔ የእድር ጭልፋ። የምሬን እኮ ነው። እናንተ ማፊ ጤንነት ባል የሚበዳደሩበት ሀገር ላይ ነው፣ ዘመን ላይ ነው የደረስነው እንዴ? የእድር ኩባያ ወይ ደግሞ የእድር ድስት መሰለሽ? እኔ ባልማ በድርሽ እኔ ብድር ፊት ባልሽና ብድሪን ትለኛለች እንዴ? ጭልፋ እኔ የምለው ባላችሁን ስታውሱ ነው እንደ ውላችሁ። ለዛ ነው ለካ ባለ ትዳር አልበለክት ያለው ማለት ነው። ቢዝነስ እየሰራሽበት ነው ባልሽን እያበደርሽ። አንቺስ በቁምሽ ሞትሽ። አትናደጂ። ስለኔ አይጭነቃችሁ። ልናደር ከፈለኩ ልበድ። የከተሽው ነው ይሉኛል። እኔ ይከታለሁ፣ ሌላ ወደ የለኝ። ስለዚህ በጣም ብዙ ሰው እንደዛ ስላለኝ አልነግራችሁም። እኔ ራሱ አላውቀውም። የመጣበት ሰዓት ይምጣ። 6 ወር ጨርሳ ወደ 7 እየሄደች ነው። እና አንቺ ደግሞ ምን ነበርኩ አልሽሳ? ምን ነበርኩ አላችሁሳ? 3 ወርሽ ነው ወይ 3 ወር? ላገባሽ 5 4 እኔ አሁን ማን እኔ የምለው እኔ አማረኝ ብዬ እንኳን አላስቸግርም። እንደው ጨንቋቸዋል እንዴ? ጨንቋቸዋል። 4 ወርሽ ነው 7 ወርሽ ነው እንዴ? 7 ወርሽ ነው። በወገቤ ተሸክሜዋለሁ እንዴ? በ7 ወር ምን ነው የኔ ያክል ደግሞ 7 ወር ሊሞላት ነው። እኔ የምለው ነበራችሁ እንዴ? ነበራችሁ 3 4 የፈለገ ነገር ይሁን አይመለከታችሁ። ያ ብዙአችሁ ተውኑስ እንዴ? 9 ወር ምን ላክስትሽ ሰጥቻት ነው እንዴ? እዚህ ጋር ቁጭ ያልኩት 9 ወር ትለኛለች እንዴ? ወይስ ላጎትሽ ሰጥቼው ነው እዚህ ጋር ቁጭ ያልኩት? 9 ወር የምትሉ ምን በወገብ ተሸክሜው ነው? ይመለከተናል ወይኔ ብላችኋል። እኔ እዚህ ሚዲያ ላይ እንደው አልችልም እኮ ደግሞ እኮ ካልገባው ቅርቅር ይለኛል። 6 ወር የሁሉ ወር ምጽፉ ወልዳችሁ ታውቃላችሁ ወይስ ፍልስፍና ነው የያዛችሁ? ድሮም ቲክቶክ ፍልስፍና ነው። አሁን ምን ነው አሁን እርጉዝ የሚመስሉ ሻንቃጣ የሆነች ሴት ታዩኝ። ምን ነው የአንቺ ቦርጭ ራሱ እኮ ከዚህ ይበልጣል። የአንዳንድ ልጆች ቦርጭ ከዚህ ይበልጣል። ወንድ ነው ወይስ ሴት? ሰው ነው። ሰው መሆኑን አውቃለሁ። ወንድም ይሁን ሴት እኔ ወንድ ይሁን ሴት ምናምን የዘመኑ ፋሽን ነገር እኔ አይመቸኝም። ሀቢብት ፈጣሪ የሰጠኝን አምኜ እቀበላለሁ። ጤነኛ ልጅ ይስጠኝ። ወንድ ነው ሴት ነው ምናምን ሰው ነው ሁለቱ። ልጅሽ ልጃችን ነው። እኔ ስታመም ታመሚ ዛሬ አሞኛል ይመምሻ ልጅ ልጄ ነኝ። ማን በደከመ ማን አሁን ተውኝ። ዛሬ እንኳን ምን ችግር አለ ብትውኝ? አሞኛል ዛሬ እንኳን ተውኝ። ሽፎን አሳየነሽ ያሳያቸዋለሁ። ትላንት ባልሽን አየሁት። እንኳን አየሽው ምን ከለሩ አይለቅታል። አው የልጆችን እውነት አሞኛል ዛሬ ተውኝ። እንዳታወሩኝ። 400 ምናምን ሰው ምን ልትሆኑ ነው ቤቴ የመጣችሁት? አሁን እኔ የሚገዛ ሰው ብቻ ነው የምፈልገው። እዛ ውጭ ያለው ራሱ ማለት ነው ዋናውን ይዟል።
ሴት ልልበስጄ ለጠይቅሽ አብይ አህመድን ጠይቅ። የሚያስተዳድርሽ እሱ ነው። ሀዊ ምን ቤናትና ነው ጥያቄ የምትጠይቋት? እናገባታዊ ጥያቄ አትጠይቁኝ። አላሳደግኳችሁ። አሁን ልብስ ልቀይር። ተወኝ። አምረኝ እውነት ቁርጥ ስጋ አንተ ቁርጥ ስጋ አገዛልኝ። እገዛልሻለሁ። አንተ እኮ ባፍ ነው ጭብስ። ቁርጥ ስጋ ነው የምፈልገው። ፍቄ ጋር እንሄዳለን። የምር ደግሞ አይቻልም እንዳትሉኝ እንዳታውሩኝ፣ ችግር የለም። ላችሁ አትጻፉ። ከሰማ አይወስደኝም። ያው ይቻላል በሉ። ቤት አልሄድም። መች መጥቼ ነው እኔ የሰው ብር የምሰርቀው? ደግሞ ሌባ እኮ ፊት ለፊት አይሄድም። እኔ ፊት ለፊት ነው ያለሁት። ቤቴ ሱቄ ክፍት ነው፣ አደባባይ ላይ ጎግል ጭምር የሚያውቀው ቤት ያለኝ ሰው ነኝ። እሺ እኔ ምን ታካብዳለች አንቺ? ምን እንትን ምንድነሽ አንቺ? ሰው ከአንቺ ላይ እስከሚሰርቅ ድረስ በቁምሽ ሞተሻል። ማፊ ጤንነት ድንብሎሽን አልፈልግም። ሲጀመር የለሽም። ምን አለሽና ነው አንቺ ከአንቺ የሚሰረቅ ነገር የለሽም። የለሽም የምር። እኔ ከማንም አልሰርቅም። ሲጀመርም ደግሞ ምን አለሽና ነው እኔ የምሰርቅሽ? ሁለተኛ ነገር ደግሞ እኔ እድር አልሰበስብ ወይ ደግሞ እርዳታ አልሰበስብ የሆነ ነገር አላደርግም። በምንድን ነው የምሰርቅሽ? እኔ እቃሽን ትወስጃለሽ፣ ብሬን ነው ገንዘቤን ነው የምሰጥሽ። አይ ቃይ ወስደሽ ደግሞ ብርሽን ስለሰጠሽኝ ሌባ ካልሽኝ ደግሞ አንቺም ሌባ ነሽ። ብሬን አምጪ። ምክንያቱም ቀሚሴን የገዛሁት በብር ነፃ ያመጣው የአባትሽ ድንች መሰለሽ እንዴ? በብር ነው ያመጣሁት። እቃዎቼ በሙሉ በብር ነው የተገዙት። ሌባ ከተባለማ አንቺም ሌባ ነሽ፣ ቀጣፊ። ከዛ በተረፈ እኔ ብድር ራሱ ሰው ቤት አልሄድም። ኳልፈን ልቅናሽ ብድር ደግሞ ብር ከበዛባችሁ ደግሞ አካውንቴን ሰጣችኋለሁ። አስገቡልኝ። ምን አስጮኝ እዚህ ላይ ሙዚየም ማስቀምጪ ማለብሽ ከሆነ ለምን ገዛሽ? ሙዚየም ማስቀምጪ ማሬ። ወይ መዳም ቤት ሩዝ ስቀቂ ወይ ደግሞ ምንድነው ብሬክፋስት ስትሰሪ ልበሹ። ምን ችግር? ልጆች ምናምን ስትሸኝ ምናምን መዳም ወደ ስራ ስትሄድ እንደዚህ ብለሽ ሸኛት። ምን ችግር? ኢትዮጵያ አረ ማርያምን እኔ ድቃል አይደለሁም። ምርጥ አባት አለኝ፣ ያውም ጀግና ኢትዮጵያዊ። በኢትዮጵያዊነቴ ያሳደገኝ ጀግና አባት፣ ኩሩ አባት አለኝ። ገብርኤልን ያውም ማለት ነው አገሩን ሲጠብቅ የነበረ ጀግና አባት ያለኝ ሴት ነሽ። በኢትዮጵያዊነቴ እንድኮራ፣ በኢትዮጵያዊነቴ እንዳላፍር አድርጎ ያሳደገኝ አንተ የብድር ልጅ የሰፈር ልጅ ማለት ነው። ገብርኤልን የምሬን ነው። አባቴ እንዳንተ አይደለም። እሺ ጭልፋ ዋ ቶኝ በማርያም ዛሬ ቶኝ እንዴ አንቺ ዲቃላ ይለኛል። ታዲያ ምን ይላል? ለምን ቢጃማ ለበሽ? ቆይ ጆንያ ለብሳሉ። ይኸው ዘላችሁ እኔን የምትሰብቡ ከሆነ እኔን ስደቡ። አባት እናትን የምትሳደቡ የብድር ልጆች ውጡልኝ ከቤቴ። ዝፍ ብላችሁ ለእናትና ለአባታችሁ ክብር የሌላችሁ ያሳደጋችሁን የጠባችሁትን ጡት እንኳን የምትነክሱ አሳፋሪ የሆናችሁ ሰዎች አላችሁ። ገባችሁ? የምትሳደቡ ከሆነ እኔን ስደቡ። አባቴ እንዳትናገርብኝ እጀልጣለሁ። ገብርኤልን ያልወድም ባለጌ ያሳደገው ሲጀመር እናት አባትን ነው የሚሳደበው። ኮሲ
እኔ ነኝ እዚህ ጋር ያለሁት። እኔን ስደቡ አባቴ እንዳሰቡብኝ። አባቴ ሲያሳድገኝ መከራውን አይቶ ነው ያሳደገኝ። ዛሬ ላይ በሞት ባጣው ማለት ነው። በአባቴ እኔ ቀልድ አላውቅም። አጠገቤ ብትሆን ኑሮ እንዴት እንደማደርግ አውቅ ነበር። እኔ እሸኘህ ነበር። ባለጌ ምን አይነቱ ነው? እኔ አልወድም አባቴን የሚናገርብኝ ሰው። አላባት እንኳን ክብር የሌለ ቆሻሻ የሆንክ ሰው ባለጌ። ድሮም ባለ ሀዊ በማርያም ጸልይልን። እኔ ምለው ስታይኝ እኔ መምህር ነው ቄስ ነው የምመስልሽ? ጸልይልን ምናምን የምትሉ እኔ ስታዩን ፓስተር ነው እንደምመስላችሁ? እኔ እሺ ብዬ ጸልዩ ስላችሁ ደግሞ ብላችሁ ደግሞ ከሌላው ጋር ከትልቁ ጋር ማገናኘት ጀምራችሁ። እናንተ እኮ ማፊ ጤንነት። ጭራሽ ደግሞ እኔ ልጸልይላችሁ ስንት ብር ነው የምከፍሉኝ? ብላችሁ ደግሞ ፓስተር ያደረጋችሁ ወይኔ እናንተ እኮ ታነካካላችሁ። ከፈጣሪ ጋር እያጣላችሁኝ ነው። አሁንስ እየመጣችሁ ተው። እኔ ከሱ ጋር ከተጣላው ማንንም የለኝም። ስጦታ ላኪልኝ፣ አብይ አህመድ ይላክልሽ። እኔ ምን ቤት ነኝ? አስተዳዳሪሽ እሱ ነው። እኔ ለራሴም ጸልዬ እንዶ በቅጡ እንኳን ጸልዬ ማላቅ ልጅ ለአንቺ ምን ሆንኩ ብዬ ነው እኔ ለአንቺ የምጸልየው? እኔ ምን አለኝና እኔ ደካማ ኃጢአተኛ በደለኛዋ ደግሞ ለራሴም አልሆንኩ እንኳን ላንቺ እረዲያ አለ መሰል። ከዛም ስለሚመጣ ችግር የኔን አለባበስ ነው ማስተካክለው ወይስ አይንሽ ሻውራራ ነው? ባልሽን ማግኘት እፈልጋለሁ። ነይ ሱቁን አጽድተሽ ትሄጃለሽ። የሆነ ልብሶቹን አጣጥፈሽ ትሄጃለሽ። ካለበለዚያ ጸጉርሽን ልጬ ነው ምልክሽ ማለት ነው። ስለዚህ ነይ ሱቅ። አሁን ተውኛ ቦ አይመችም። እዚህ ጋር ሆኜ እንዴት ነው ጫማ የምለብሰው? በመንፈስ ነው ያረገዝኩት። ምን አይነቷ ጉድናት እቺ ደግሞ ባላለሽ። እኔ ምለው ባላለሽ የምትሉ ግን ጤነኛ ናችሁ ወይስ ጅኒ ያለባችሁ? ጅኒያ ይም ባልሽና አላሳየም። እኔ ምለው የራሳችሁን ባል ስራችሁ አስቀምጣችሁ ፊት ብላችሁ የሰው ባል ላይ የምትመጡ ግን ጤነኛ ናችሁ ወይስ ጤነኛ አይደላችሁም? ሲጀመር እናንተ የጎረቤት ባል እያያችሁ ቁማችሁ የቀራችሁ ማለት ነው። ቁሞ ቀሩላ ልንገራችሁ፣ ወይ አታገቡ ወይ ደግሞ ሰውን አታጋቡ። ማፊ ጤንነት ጅኒ የሰፈረባችሁ አይነት ላይ ናችሁ ላይ የሞላ ወይ ሰውን አታጋቡ ወይ ራሳችሁ አታገቡ። የተጋባውን እያፋታችሁ የሰው ባል ላይ ፍጥ እንዴ ወረድ። ሌላው ላይ የለመዳችሁ ታዊ ላይ ከሆነ እዛው ሀቢብቴ እዛው የለመድሽበት ቦታ። ምን አይነት ዘመን ላይ ነው የደረስነው? ወቾ ጉድ። እኔ ምለው ጎረቤቱን አፋተሽ ጨረሹ ብለሽ ደግሞ እኔ ጋር ፊት ብለሽ መጣሽ። ዋ የወይልሽ ሌላ ሰው መስዬሽ እንዳየው። እኔ አልናደድላችሁም። ልታናድሩኝ ነው? አልናደድም። ለዚህ ብዬ ተናድጄ ደግሞ ለሌላው በምን ልናደድ? በየትኛው ጮጋራዬ ልናደድ ነው? ከስተመር የሚያናድደኝ ራሱ ይበቃል። እንኳን እናንተ ተጨምራችሁ የከስተመር በቂ ስለሆነ የእናንተን ጨምሬበትማ የበግ ነው የሚተከልልኝ ጮጋራዬ። የበግ አልፎ ራሱ እንደው የማን ደህና አለ? የበግ ራሱ አሁን ላይ በግ ራሱ መናደድ ጀምረዋል። የእሱ ራሱ አልቋል። የሚተከልልኝ እናጣለን። እናት አለምዬ ተው እንጂ እንዴ! ውጭ ጉድ ፈላ። አሁን ተውኝ። ውጡ። ምን እየሰራችሁ ነው? ስሙ፣ ጸሎት አድርጉ። እሺ፣ ንስሐ ግቡ፣ ጸሎት አድርጉ። እንውጣ። ወንድ ነው ሴት የምትሉት ልጁ የእኛ ነው። እኛ ራሱ አልጨነቀንም። ምን ነው ጨነቃችሁ?
እኛ ራሱ እኮ አልጨነቀንም። ሴት ሆነ ወንድ ሆነ ምናምን የሚባለው ነገር ራሱ እኛ ራሱ አልጨነቀንም፣ አንፈልግም። እንዴ ምን ነው ጨነቃችሁ? ወንድ ነው ሴት ወንድ ምን ነው? ስጦታ ለመግዛት ቸኩላችሁ ነው? ይደርሳል፣ አታስቡ። ሲወለድ የዛን ሰዓት ነው። ምን ይቀብጣሉ? ወደ በመድኃኒዓለም እኔ ራሱ ያላቆም ምን አውቃለሁ እኔ ይሄ ቴክኖሎጂያችሁን ደግሞ አላምንም፣ አልፈልግም፣ ማየትም አልፈልግም። እንዴ ሁለቱም ይሁኑ ከመንታ ይሁኑ ከሆነም እንዴ እኔ የማሳደገው ምንድነው? ወንድ ነው ሴት ነው? ሴት ማሳደግ ነው ወንድ ማሳደግ ነው? ያው ነው ምንድነው? ወንድ ነው ሴት ነው? ማን አሸነፈ ለማለት ነው? እሱ አባባል ነው። እንዴ አሁንማ እንደው አይን ራሱ እንዳይበላይ እኔ የምለው ከኔ ጋር ታምጣላችሁ እንደ ሆስፒታል እየመጣችሁ ወይስ ሊቭ ላይ ነው ምጡ? ሊቭ ላይ ቢሆን ጥሩ ነበር፣ አብረን ነበር። ከሚያማቸው ይልቅ እኮ የሚያስታምም ነው በደንብ የሚታመመው። ወንድ ነው እሰይ ደግ አደረገ። ወንድም ይሁን ሴት ምን አገባ? ልጁ የኔ በኋላ እኮ እናንተ እየመጣችሁ የኔም ነው ትላላችሁ። ማን በጨነቀው ማን የኔ ነው ይላል። ሙች ነው ቁሜ በህይወት ነው ምንፋረዳት። ጊፍት እንሰጣለን ወይ? ይኸው ጊፍት በነገራችን ላይ ሀዊ የምትታለልበት አይደለም። ተሸክመሹ ማለት ነው ገበያ ውስጥ ዙሪ ጊፍትሽን ምን ያደርግልኛል? እኔ እኮ በነገራችን ላይ የሰው እጅ የምፈልግ አይደለሁም። የምታታልሉኝ እኔ ከረሜላ ልግዛልሽ ማለት ብቻ እኮ ነው የቀረሽ። ሸንኮራ ይሻልሻል ከረሜላ። ጊፍት ለሚወዱት እሱን ሀዊን አልፈልግም። እኔ ሰርቼ ማደር ነው የምፈልጉ አለ ምንም ጊፍት አልፈልግም። እኔ አንድ ቀን ከቲክቶክ ብር አውጥቼ አላውቅም፣ አላወጣምም፣ አልፈልግም እኔ ሀዊ ድሮ እኮ ወሬ አትወጂም ነበረ። አሁን እኮ የቲክቶክ ሰው መሰልሽ። አይ ቻላ የምን ምሬ ነው። ብዙ ከሆነ ብቻ እኮ ነው የማይቻለው። የምር እኔ በላ ነበር። ይሄው አይ ላቭ ዩ ዩር ባል። ተው አሁን ስለ ባል የሚጨንቀኝ ሰዓት አይደለም። ስለ ራሴ ራሱ ተጨንቄ ያልቻልኩ። እኔ አሁን ስለ ባል ምናምን የምትሉ ማለት ነው ቤቴ ብትመጡ ራሱ እኔ ችግር የለብኝም። ተውኝ። አሁን እኔ ስለ ራሴ ልጨነቅ፣ ስለ ሰው ልጨነቅ። ተውኝ። ከራሴ ጋር የተጣላው ሴትዮ ደግሞ ጭራሽ ስለ ባል ልጨነቅ። እውነት ምሬ ነው በጣም ታዲያ እኔ አሞኝ ስላንተ ልጨነቅ ግድ? አይ ከራሴ ጋር ራሱ ተጣልቻለሁ። እንኳን ካን ለአንተ ላስብ ልታዝ ነው